እንደርጋቸው እንግዲህ ያው ዋናውን ርዕሳችንን አልነካካነውም በተለይ ፖለቲካውንና ዲፕሎማሲውን በተመለከተ ያለው ነው እንደ አንድ ጉዳይ ላይ አስተያየት መስጠት ከተቻለ ምርጫን በተመለከተ ያነሳቸው ነገሮች አሉ የሀገሪቱ የጸጥታና አጠቃላይ ሁኔታ ፋኖን በተመለከተ በቀጥታ ፋኖን ባይጠቅስም ግን ሀገር ቤት ያለውን ትግል 3 እና 4 ሽፍቶች ጫካ ስለገቡ ብሎ ለማሳነስ ሄደበት ርቀት እንግዲህ አሁን ላይ የዓለም አቀፉ የቀይ መስቀል ኮሚቴ ጭምር የገባበትና ምርኮኞችን እየሰጠ ያለበት ቁስለኞችን ተረክቦ ያሳከመ ባለበት ሁኔታ መደበቅ የማይቻል ነገር አንዳንዴ መደበቅ የማይቻልንም ለመደበቅ የሚሄድበት ርቀት በራሱ የሰውየውን እንደው ከኡነታ ጋር ፈጽሞ የተፋታ መሆኑን በደንብ የሚታይ ነው። ለማንኛውም እነዚህ ጉዳዮች ላይ ምን ማለት ይቻላል እንግዲህ ያው በዛው ወደ ፖለቲካው እና በተለይ ዲፕሎማሲው ላይ ያተኮረው ነው የምንገባው ኤርትራን በተመለከተ ያቀረባቸው ንግግሮች አሉ አንዳንድ ጊዜ እውነት ዲፕሎማሲ ምንድነው በአንድ በመሪ ደረጃ ተራ ፌስቡክ ላይ ያሉ ወይም ደግሞ ዲጂታል ሰራዊት አክቲቪስቶች መናገር ቢችሉ አይፈረድም ግን መሪ ሆኖ አንድ መሪ መናገር የሚገባው ልክ አለ ደርዝ አለው ሁሉን ነገር ተመጥኖና ነገሮችን አይቶ ነው እንደው የሆነ ነገር መጣ ተብሎ ዝም ብሎ በፈንጩና ምንድነው ፍጮ አይነት አካይድ የሚደረግ ንግግር አይደለም ከአብይ የሚጠበቀው ግን እሱ ከዛም ባነሰ የመንደር ጎረምሳ አይነት ባሪ ታየበት ነው ይመስለው እንደው እዚህ ላይ ምን ማለት ይችላል አንዳርጋቸው ለክነ ኢኮኖሚው በፖለቲካ ጉዳይም ላይ ተመሳሳይ የሆነ መከራከሪያ ነው ማቀርበው የተወሰኑ ውሸት የተሞላቸው ነጥቦች አካቶ ስለተናገረ እነሱን በማመላከት ሌላ የሚናገረው ነገር በሙሉ ውሸት መሆኑን መደምደም ይቻላል የሚል ነገር ነው ምክንያቱም መረጃ ያላቸው ተጨባጭነት ያላቸው ነገሮች ላይ በፊት ለፊት አይኑን ከፍቶ ያዋሸበት ሁኔታ አለ አሁን ለምሳሌ ያክል እያወቀ ነው ኢሰፓ የሚባል ድርጅት ተመዝግቦ የተንቀሳቀሰ አይደለም ኢንፋክት በብርቱካን ፊርማ በወጣ ደብዳቤ ነው ኢሰፓ የሚባል ድርጅት እንደ ድርጅት ተቋቁሞ መንቀሳቀስ የማይችል መሆኑን ላስገባው ማመልከቻ ምላሽ የተሰጠ ኢሃፓ በተመለከተም እኔ መጣሁበት ዘመን ነው ኢሃፓ የሚባል ድርጅት መንቀሳቀስ የጀመረው አለ ኢሃፓ እንደ ሌሎቹ ድርጅቶች ተለጣፊ ሆኖ ይዛ ምንም ትርጉም በሌለው መንገድ የሚሰራ ድርጅት ሆኖ ለመንቀሳቀስ ይፈልጉ በኢህአዴግ ጊዜ አልተከለከለም ኢሃፓ አቋሙ የከረረ በመሆኑ ልክ እንደ ግንቦት ሰባትም እኮ አይንቀሳቀስም ነበር ኢትዮጵያ ውስጥ እኮ ሌሎችም ድርጅቶች ውጪ የሚንቀሳቀሱት በኋላ የገቡት እኮ አይንቀሳቀስም ለኢሃፓ ብቻ አይደለም ኢትዮጵያ ውስጥ ገብቶ አለመንቀሳቀስ ሐቅ የነበረው ያ ግን በአዋጅ የተከለከለ በመሆኑ አልነበረም እሱንም በአዋጅ የተከለከለ የነበረና ኢሃፓ እንዲንቀሳቀስ እድል የከፈትኩት እኔ ነኝ ብሎ ተናገረ ይሄ አንድ ትልቅ አይኑን ያወጣው ውሸት ነው ሌላ ከዚህ ጋር ተያይዞ በዛ ስብሰባ ላይ ያቀረበው ውሸት ድሬዳዋን በተመለከተ ያቀረበው ነገር ነው ድሬዳዋ በሁለቱ ማህበረሰቦች መካከል በተነሳ አለመግባባት የተነሳ ከኦሮሚያ ክልል አካልነት ወደ ራስ ገዝነት ዞራለች ብሎ የተናገራሉ ይሄ ውሸት ነው ድሬዳዋ የኦሮሚያ ክልል አካል ሆና አታውቅም ይሄን በተመለከተም እንደ ሶማሌ ድርጅት ለኔ ፎርዋርድ ያደረገልኝ መግለጫ አውጥቷል በዝርዝር አስቀምጧል በመረጃም የሌለ ነገር ነው የሚያወራው ይሄንንም አይነት ነገር ለምን እንደተናገረም አይገባኝም ያለው ኮርስ ምን ያለው መርዛማ የሆነ ንግግር ነው ይሄንን ያልሆነ ነገር እንደነበር አድርጎ ነገ ጧት እሷንም ክሌም ለማድረግ የኦሮሞ ፒፒቢ ፈልግ መነሻ ያለው አድርጎ ለማቅረብ አስቦ ሊሆን ይችላል በየነው አስቦና መርዘኛ ነው የሚልህ ለዚህ ነው ሌላው የዋሻው ነገር አንተ ቅድም ያልከው ነገር ነው እውነት 3 ሰዎች ናቸው እንደ በየወረዳው በየዞኑ ጠመንጃ አንስተው ታች ላይ የሚሉ ሽፍቶች ያሉት አሁን አማራ ክልል ውስጥ ይሄ በመረጃ በከፍተኛ መረጃ አደባባይ የታየን ነገር በዚህ ደረጃ ከዋሸ ፖለቲካውና አስመልክቶ የሚናገራቸው በተለይ በፍላጎት ደረጃ የሚያወራቸው እኛ በማስረጃ መደገፍ አንችልም ምክንያቱም ፍላጎቱን ውስጥ ገብተን ማየት አንችልም ብለን ማስቀመጥ ስለማንችል ሌሎችም ስለሚከራከሩ በመታቃላችሁ ፍላጎቱ እንዲ ሊሆን ይችላል ብለው ለሚከራከሩን የሚያቀርባቸው ነገሮች በመረጃ የተደገፉትን እስከዋሸን ድረስ በጎ ፍላጎት አለኝ ብሎ የሚያቀርባቸውንም ነገሮች ውሸት ናቸው ብለን ለመደምደም በደንብ ነው የምንችላለን እንዴት አድርገን አንዱ ውሸታም
በነበሩ እስር ቤቱን በሙሉ ሰላማዊ ትግል ባደረጉ ሰዎች ሞልቶ በጋዜጠኞች ሞልቶ ሰላማዊ ትግል በኢትዮጵያ ውስጥ ያልተከለከለ ነገር ነው። የጠፋው ሐሳብ ብቻ ነው። ሐሳባቸውን ስለገለጹ እኮ ነው ሰዎች እስር ቤት የገቡት። በጣም የሚገርም ነገር እኔ ከወጣው በኋላ ስልክ ደውሎ ለአገር ቤት ተመለስ ሲለኝ ያለኝ ነገር ምንድነው ሐሳብን እንደፈለክ እየጻፍክ እየተናገርክ ከዛም አልፎ እየተሳደብክ ለመኖር የምትችልበት ሁኔታ እኔ ጋራንቲ ሰጣለሁ ነው ያለኝ። እና በዛን ዕለት እኔ ያልኩት እኔ እኮ ስለኔ አይደለም ወራው እስር ቤት እኮ እየተጣበበ ነው ሐሳባቸውን በገለጹ ሰዎች እኔ ምንድነኝና ነው የተለየ ትሪትመንት የምትሰጠኝ? እኔ ከሀገር የወጣሁበት ምክንያት እኮ የግል ጉዳይ አይደለም ብዬ ነው ተመልሶ ወደ ሌላ ነገር እኔ ፖለቲካ ላወራ አይደለም ብሎ ተመልሶ ይሄንኑ ጉዳይ ነው ዛሬም እዚህ ምክር ቤት ውስጥ እንደሚቻል አድርጎ ክልክል እንዳልሆነ አድርጎ እስር ቤቱን በእስረኞች አጣቦ ያዘበት ሁኔታ ነው። በሰላማዊ ሌላ ያደረጉት ነገር ምን አለ? እነ መስከረም አበራ፣ እነ ክርስቲያን ታደለ፣ እነ ዮሐንስ ያለው ምንድነው ያደረጉት? ያለው ምንም እኮ ያደረጉት ነገር የለም። በስር ደረጃ ብቻ አይደለም አሰቃቂ በሆነ የስር ደረጃ እየማቀቁ ያለው ሐሳባቸው ስለገለጹ ነው። ነገር ግን እሱን እንደውም እዚህ ላይ እንደዋን ነገር ለመናገር ግርም ያለኝ ነገር አለ። እነዚህን ሰዎች ከፋኖ ከምናምን ጋር አያይዞ ነው ከሰስኩ እያለ ያለው። እንደው የፈለገውን ነገር እንደው ዝም ብዬ አንስቼ እዚህ ላይ የማቀርብልህ ነገር እንደው የፈለገውን ነገር ከነፍጥ ካነሱ አካላት ጋር ግንኙነት ነበራቸው ይባል። እንደው ስታስበው እነዚህ ሰዎች ከስብሃት ነጋ፣ ከጌታቸው ረዳ፣ ከጀነራል ጻድቃን ዛሬ አጠገቡ በእጁ ይዟቸው ከሚሄዱ ሰዎች የበለጠ ወንጀልና ጥፋት አጥፍተው ነው በዚህ ደረጃ በቀል በሞላው ስሜት እስር ቤት ውስጥ ሐኪም ቤት እንኳን ሄደው መታከም የማይችሉበት ደረጃ ቤተሰቦቻቸው በስነ ስርዓትና በወግ እንዳያቸው እያደረገ እንዲማቅቁ የሚያደርገው በምን ምክንያት ነው? እኔ እስከሚገባኝ ድረስ በሙሉ እነዚህ እስረኞች ሐሳባቸውን ነው የገለጹት ያለው። ክርስቲያን ታደለ ፓርላማ በተናገረው ንግግር ነው እስር ቤት የገባው። የት ቦታ ነው ታዲያ ሐሳብን በነፃ የመግለጽ በነፃ የመንቀላቀል? ይሄም ውሸት ነው። ስለዚህ ብዙዎቹ ነገሮች ውስጥ ገብተን በዝርዝር ማውራት ያለብን አይመስለኝም ያለው። በርካታ ውሸት ላይ የተመሰረቱ ነገሮች ስለተናገረ ሌሎቹም በሙሉ ከፖለቲካው ጋር ተያይዞ ይሰራሉ የምመኘው ነገር ነው ምናምን ነገር ያለውን ነገር በሙሉ ውሸት አድርገን መውሰድ ይችላል። አሁን ፓርላማው ጥቂት ሰዎች ቢጨምሩበት እንደው ተቃዋሚዎች ቢገቡበት ትንሽ ውበት እኮ ድምቀት ይኖረዋል ብሎ ተናገረ። የሚገርም ፓርላማውን ውስጥ ተቃዋሚዎች እንዲገቡ የሚል ያለው ተቃዋሚዎች በስነ ስርዓቱ ተወዳድረው አሸንፈው በፓርላማ ውስጥ መብት ኖሯቸው የመሳተፍ ጉዳይ አይደለም። የሱም ፓርላማ እንዲያደምቁ ለማድረግ ነው ፍላጎቱ። እዚህ ላይ አንድ ነገር ልንገርህ፣ እስከዛሬ ድረስ ተናግሬ የማላውቀውን መቼም እንግዲህ ተመልከት፣ በደንብ ህዝብ እንዲያዳምጠኝ እፈልጋለሁ ምን አይነት ሰው እንደሆነ ሰውዬ። ብርሃኑ ተወዳድሮ የተሸነፈ ዕለት ምን አለኝ አብይ፣ እኔ እኮ ብርቱካንን ጠይቂያት ነበር እዛ የነበረው ምርጫ ሪግ ተደርጎ ብርሃኑ ተመርጧል፣ የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ ቆምቢ ብላይ ነው አለኝ። እንግዲህ አስብ አሁን የቅድም በቀደም ይህንን ነገር ፓርላማ ውስጥ ተቃዋሚዎች እንዲገቡ እንደው ፓርላማውን እኮ ያሳምሩታል ያደምቁታል ሲል በሚቀጥለው ምርጫ ወደዳችሁም ጠላችሁ አንዳርጋቸው እዚህ ጋር ምን ተረዳው? እውነት አብይ ቢፈልግ ማድረግ አቅቶት ወይስ የሆነ ተንኮል አስቦ ነው? ምናልባት እዚህ ላይ እንደው ትንሽ ብትናገርበት ጥሩ ነው። ምን መሰለህ መሳይ፣ ይሄ ሰው ለተለያዩ ሰዎች የተናገራቸውን ነገሮች ግምት ውስጥ ካስገባ ይሄንን እኔን ሲያገኘኝ ዝም ብሎ ፈጥሮም የተናገረው ሊሆን ይችላል ያለው። በቃ ምልህ እንዴ እኔ እኮ በጣም ይከብደኛል አንዳንድ ቃላት እንዳልጠቀም ሰውየው ላይ እውነቴን ነው ስለሚከብደኝ ነው። ይሄንን እንደዚህ ብሎ ነገረኝ። አሁን እንዳልከው አሁን ሜቢ ብርቱካንን ያናገራትም አይመስለኝም ነው ማለት ያለው። ቢያናግራትም በዚህ መንገድ ምርጫውን ውጤት እንቀይርና ብርሃኑን እናስገባው ቢላትም እሺ ማትለው እንደሆነ ይገባኛል። ነገር ግን እሱ ከፈለገ እንዴ ከብርሃኑ የተወዳደረበት ቦታ እኮ ያሉትን የሴፍቲ ነት የሱን መራጮች በሙሉ አስቀድሞ በፓርቲው መዋቅር እኮ የኛን ሰው አትምረጡ ብርሃኑን ምረጡት ማለት ይችላል እኮ ከፈለገ። አሁንም እኮ ማድረግ ይችላል።
አሁን እነበለጠ ሞላን ከፈለገ ፓርላማ ውስጥ እንዲገቡለት እነ ብርሃኑ ከፈለገ እንደ ፓርቲም ተወዳድረው ነው ማለት ያለው በሴፍቲ ኔት የያዛቸውን መራጮች በሙሉና የፓርቲ ሰዎችን በሙሉ በየከተማው ያሉትን በዚህ ቀጠና የምትመርጡት በለጠ ሞላን ብርሃኑ ነጋን ምናምን ነው ብሎ እኮ መመሪያ ሰጥቶ አስመርጧቸው ፓርላማ ላይ ያስገባቸው ይችላል። ምን ችግር አለ? ከፈለገም የምርጫ ውጤቱን ሪዛልቱን አስቀድሞ በማጭበርበር ድምጽ ኮረጆን በመስረቅና በመጨመርም ሊያስገባቸው ይችላል። ማን ይቆጣጠረዋል? እንዲህ አይነት ነገሮች የሚሰሩበት ሀገር ነው። የሚቀጥለው ምርጫ ስለ ምርጫ ሲያወራ የታዘብኩት ነገር ቢኖር የተወሰኑ ሰዎች ሊመጡ የሚችሉበት ግን ተመርጠው ሳይሆን ወይ በሌላ መንገድ ሳይሆን በዚህ አይነት ድራማ ሊገቡ የሚችሉበት ሁኔታ ሊኖር ይችላል እስከማለት ድረስ ነው ያሰብኩትና እንዲህ አይነት ተራ የሆኑ ጭምልቅልቅ የወጣ ነገር ውስጥ ገብቶ ፖለቲካውን ሲያቦካው ነው ያየሁት። እና ፖለቲካውን በተመለከተ ምንም እርባና ያለው ነገር የተናገረው ነገር የለም። ተጠብቅ የነበረው እንደው አንዳንድ ሰዎች እኔ እንኳን አይደለም የጠበቁት ያለው አንዳንድ ሰዎች የጠበቁት የዋ ሰዎች የጠበቁት አዲስ አመት ነው የመጣው በአዲስ መንፈስ በአዲስ ማመን የፖለቲካ እስረኞችን ፈቶ የተወሰኑ ነገሮች አድርጎ ፖለቲካውን አይደለም ለሱ በሚጠቅመው መንገድም እንኳን እንደው ግን ሳኒታይዝ ለማድረግ ትንሽ መልክ ያለው ነገር አለው ብሎ ለማሰብ የሚያደርገው ነገር ይኖራል ብሎ ያሰቡ ሰዎች ነበሩ። እኔ አልጠበቅኩም። ይሄ ያሰቡትንም ነገር አላደረገላቸውም። ለነዚህ ሰዎችም በዚህ መንገድ ነው የሄደው። ስለዚህ ዝርዝር ውስጥ ገብተህ ምንም የምትናገረው ነገር የለም ባቀረባቸው የፖለቲካ እሳቤዎች ላይ። እንደው አንዳርጋቸው እዚሁ ላይ ስለ ጌታቸው ረዳና ጻድቃን የተናገረው ነገር አለ። እንደው ማን ይጠብቃል ጌታቸው ረዳና ከጻድቃን ጋር እኔ ስታይ ይሄ እንደዚህ አይነት ነገር እኮ ያልተለመደ ነው ብሎ እሱን በጣም ኮደ ሰፊ ያ ሁሉ ጌታቸው ረዳ እንደዛ ከፍና ዝቅ ሲያደርግ እንዳልነበረ እውነት ለመናገር አሁንም ቢሆን የኢትዮጵያ ሕዝብ ስለ አብይ አህመድ ማወቅ ካለበት ጌታቸው ረዳ የተናገረውን ከአርካይቭ ላይ ፈልጎ ማዳመጥ አለበት። ትክክለኛው አብይ ጌታቸው ያኔ የተናገረው ነው። የፖለቲካ ድንክ ነው ያለው። በጣም ብዙ ነገሮችን አብይን የሚመስሉና የሚገልጹ ነገሮችን ከጌታቸው አንደበት ሰምተናል። ያን ሁሉ የተናገረኝን ትቼ ሀገር ስለሆነ የግል ጸብተን አሁን ይኸው አንድ ላይ ስንታይ ከዚህ በላይ ምን አለ አለ። ምን ማለት ነው? ጌታቸው በራሱን ስብናውን አጥቶ የትግራይ ህዝብን ሁሉ ደፍጥጦ ለአብይ አህመድ ባደረ እንደው ሀገር በዚህ ሁኔታ ልትገለጽ ትችላለች ወይ? እንዲህ አይነት አጎብዳጅነትና ተንሸራታችነት እንዴት ለሀገር የተደረገ መልካም ተግባር ተደርጎ ሊገለጽ ይችላል? እኔ ይሄንን ጌታቸውንና የጻድቃንን እና የአብይን ግንኙነት አብይ ሆደ ሰፊ በመሆኑ በፍቅር እንደመር በይቅርታ እንሻገር የሚል እምነትና አቋም ያለው ሰው በመሆኑ የመጣ ነው የሚል እምነት የለኝም። እውነት ለመናገር አሁን ቅድም የተናገርከውን በተለይ ጌታቸው አብይን ደጋግሞ የገለጸበትን ቋንቋና ሁኔታዎች ግምት ውስጥ አስገብተ እኔ አብይ ከበታችነት ስሜትም ሊሰማው የሚችለው ስሜት መጎዳት በጣም ኃይለኛ ከመሆኑ የተነሳ ጌታቸውን እዚህ ቦታ በማምጣት የሚበላውንም የሚጠጣውንም የሚተኛበትንም የሚንቀሳቀስበትንም ሁሉም ነገር እሱ አሟይ ሆኖ በሱ እጅ እንዲወድቅ አድርጎ እሱ ብቻ አይደለም እሱ በሚፈጥራቸው መድረኮች በሙሉ ያን ችሎታም ብቃት የሌለው የፖለቲካ ድንክ ነው ብሎ አደባባይ ያዋረደው ሰውዬ አብይን የሚያክል ግዙፍ መሪ በኢትዮጵያ ታሪክ ታይቶ አይታወቅም እንዲል በዛችው ምላሱ መልሶ እንዲል በማድረግ እየተበቀለው ነው የሚል እምነት ነው ያለኝ። እኔ እንደ በቀል ነው ያየሁት። ይሄ በቀለኛ የሆነ ሰው የሚፈጽመው ነው። ጌታቸው ይሄን ይረዳል አይረዳም፣ ሌላው ህዝብ ይረዳል አይረዳም እኔ አይገባኝም ያለው። ይሄ ግን ደንበኛ በቀል ነው። ላደረገው ነገር ከዚህ በላይ አንድን ሰው ልትበቀለው የምትችልበት ልታዋርደው የምትችልበት ሌላ ምንም መሳሪያ የለም። ይሄ ሰውዬ ብታገለው ምንም እንደዚህ አይዋረድልህም ያለው። ሌላ ቦታ ላይ ስራ ፈልጎ እንዲገባ ብታደርገው በዚህ ደረጃ አይዋረድልህም። ነገር ግን አምጥተህ በዛው መላሱ በዛው አፉ እርሶን የመሰለ አርቆ አሳቢ ቪዥነሪ የለም እንዲል ስታደርገው አምሹር ይሄንን የጌታቸውን ንግግር እኔ እርግጠኛ ነኝ አብይ
ቢሮው ውስጥም ይሁን መኝታ ቤቱ ወይ ሳሎን ቤቱ ቪዲዮን እየከፈተ እየደጋገመ እየሳቀ እንደሚያዳምጠው እርግጠኛ ነኝ። አዎ እንዲህ እንድትናገር አደረኩህ አንተ ምናምን እያለ እየተሳደበ እንደሚያየው እርግጠኛ ነኝ። በዚህ መልኩ ነው ማየት ያለብህ አንተ። ሌላ ነገር ያለው አይደለም። ይሄ ሀገር ይጠቅማል ሰላምና እርቅ በማምጣት ምናምን ነገር እንደዚህ አይነት ነገሮች ጋር የተያያዘ ነገር አይደለም። ቅድም ብያለሁ እኮ ሰላምንማ እርቅማ ፍቅርንማ የመሳሰሉት ነገሮች የሚወድ ቢሆን ኖሮ ከስብሃትም ከጌታቸውም ከጻድቃንም ጋር ሲወዳደር ምንም ጥፋት የሌለባቸውን ዜሮ ጥፋት ያለባቸውን ሰዎች እስር ቤት ጨምሮ በዚህ ደረጃ እንዲማቀቁ አያደርግም ነበር። የበቀል እርምጃ ሆኖ ስላገኘው የሚያደርግ ነው ብዬ ነው ማስበው። እንደው አንዳርጋቸው እዚህ ላይ ምናልባት አንዳንዶች እንደ አብይ ጥንካሬም እየወሰዱት ይገኛሉ። የትም ፍጪው ዱቄትን አምጪው ነው። አብይ አህመድ በአቅም ማነስ የሚሆን በአምባገነንነት የሚሆን በድንቁርና የሚሆን በምንም ይሁን ብቻ እነዚህን ሰዎች ከእግሩ ስር እንዲነጠፉ አድርጓል። ብርሃኑ ነጋን የሚያህል በኢትዮጵያ ፖለቲካ ውስጥ እሱ ፖለቲካ ሲናገር ነው ምን ሰማው ፖለቲካ የሚመስለን ብርሃኑ ሲናገር ነው ብለው በሱ ተስበው በሱ ተማርከው በፖለቲካ ውስጥ የገቡ ብዙ ወጣቶችን አውቃለሁ። ያንን ትልቅ ስብዕና ያለውን ብርሃኑን በአሁን ሰዓት ያው ምን ላይ እንዳደረሰው እያየን ነው። እነ ጌታቸውን እነ ጻድቃንን ሌሎችንም ጭምር እነ ዘሪሁን ተሾመ የሚባል አብይ አህመድን ለመግለጽ የተጠቀመበትን ቃል እኮ እስካሁን እናስታውሰዋለን። ያን ሰው እንኳን ይኸው አብይን አምላኪ መውድሰ አብይ በየለቱ ጧትና ማታ የሚናገር ሰው አድርጎታል። ስለዚህ ይሄ ሰው እንደ ባንድም ይሁን በሌላ ጥንካሬውንም ይሁን ሌላም ብቻ ጠላቶች የሚላቸውን ስለሱ መጥፎ ያነሱት በሙሉ በሱ ዙሪያ እንዲካድሙት ካደረገ ታዲያ አብይ ጠንካራ አይደለም። እንደው የዚህ ሰው በምንም ያምጣው ማናናቅ ይቻል ይሆን? እኔ አብይ ጥንካሬ ነው የሚል እምነት የለኝም። እኔ የነዚህ ሰዎች ወገበ ቢስነት ነው፣ ስፓይንለስ መሆናቸው ነው። እነዚህ ሰዎች ቀደም እኮ ዘካክተነዋል ያለው ስለሚናገሩት ነገር በስነ ስርዓት ያውቁ ነበር ወይ? ጀስ ለመናገር ብቻ ነበር ወይ የሚናገሩት? እንዴት ሊሆን ይችላል ያለው ቋንቋ እውቀት ድርጊትን ይገዛል ነው። 2500 ዓመት ዕድሜ ያለው ብዙ ያነጋገረ ፍልስፍና ነው። በሚገባ አንድ ነገር ካወቅ ከዛ ነገር ውጪ መስራት አትችልም ነው። እንግዲህ አንዱ ትልቁ ፍልስፍና ሊቅ ፕሌቶ የሚያቀርበው መከራከሪያ ነው። ስለ ፍትህ በሚገባ ያወቀ ሰው በምንም አይነት መንገድ ኢፍትሃዊ የሆነ ነገር ሊሰራ አይችልም ነው የሚለው። ስለ ዲሞክራሲ አውቃለሁ ብለህ አምባገነን መሆን ከቻልክ ስለ ዲሞክራሲ አታውቅም ነው እንጂ ሌላ ምክንያት አይደለም የሚሰጥ ያለው። ይሄ የኢትዮጵያ ኤሊት እውቀት ነው እኔ ጥያቄ ውስጥ እንዲገባ ያደረገኝ እነዚህ ሁሉ በመመለከትበት ሰዓት ላይ ቅድም የዘረዘርናቸውን ወንጀሎች በሙሉ እየፈጸመ ካለ መንግስት ጋራ በቁርባን ደረጃ ቆረብክ በሚመስል ደረጃ የምትሄድበት ምክንያት የአብይ ጥንካሬ ነው? እስቲ ገለጽልኝ። እንዴት ሊሆን ይችላል ያለው? ቅድም ዘርዝረናቸዋል አይደለም? መድገም የለብንም ያለው እልቂቱን አጠቃላይ በድሮን የሚጨፈጨፈውን የሚያልቀውን ህዝብ እና አይን ባወጣ መንገድ የተፈጸመ ያለውን የጭካኔ እርምጃ ተነጋግረናል። ይሄንን በሙሉ እየተመለከትክ እየሰማ አብይ ጫማ ስር የምታድር ከሆነ እኔ አብይ ጥንካሬ ነው የሚል እምነት የለኝም። አንተን ነው የምጠይቀው። እንዴት አድርጎ ነው ጥንካሬ ሊሆን የሚችለው? አብይ ጥንካሬ ያለው ነው ብዬ የማምነው ነገር ቢኖር በሚወስዳቸው በጎና ቀና እርምጃዎች አገር በማልማት ሰላም በማምጣት በማረጋጋት በመሳሰሉት ነገሮች በሚወስዳቸው እርምጃዎች ተጻረውት ቆመው የነበሩትን ኃይሎች በሙሉ አሳምኖ ወደ ራሱ ስቦ ቢሆን ነበረ አብይ ጠንካራ ነው የሚለው። አብይ በዛ ደረጃ ሊገለጽ የሚችል ጥንካሬ በሌለው ሰዓት ላይ በምኑ ነው የሚገለጽ ያለው? በማጭበርበር ላይ ነው? ለማጭበርበር ከሆነ ችሎታው የተጭበረበሩት ሰዎች ደካማነት እንጂ የአብይ የማጭበርበር ችሎታ አይመስለኝም። ስለዚህ ይሄንን በስነ ስርዓት ማየት ያለብን ይመስለኛል። የሰዎቹን ድክመት የሰዎቹን ቅሌታምና ወራዳነት የሚያሳይ ካልሆነ በስተቀር የሰውየው ጥንካሬው ቅድም ባልኩ መንገድ ነው መገለጽ ያለበት። ጥንካሬ ፖዚቲቭ የሆኑ ነገሮች ነው ሊገልጹት የሚገባው፣ አዎንታዊና በጎ የሆኑ ነገሮች ናቸው። የመጥፎ ነገሮች ጥንካሬ የለም።
የመጥፎ ነገሮች ጥንካሬ ከሰይጣን ጋር ብቻ ነው ተያይዞ ሊመጣ የሚችለው። የሰው ልጅ ሰይጣን አይደለም ያለው። የሰው ልጅ በሚያሰፍነው ሰላም፣ የሰው ልጅ በሚያመጣው ብልጽግና፣ የሰው ልጅ በሚያስከብረው መብት በመሳሰሉት ነገሮች ነው ተለክቶ ጠንካራ መባል ያለበት። በዚህ መለኪያዎች አብይ በኢትዮጵያ ውስጥ ምን አመጣ? ከነበሩት መንግስታት በሙሉ የተሻለ ነው። አንድ ጉዳይ አንስታል እንደውም የነጌታቸው ነገር ሲያወራ እዛው ያዳመጥኩት እንትን ያለኝ እንደኔ በደርግ ጊዜም በኢህአዴግም ጊዜ አብሮ ሲፋለሙ የነበሩት ሰዎች ስልጣን ላይ አምጥቶ ከጎኑ ያደረገ የለም የሚል በኢትዮጵያ ታሪክ ነው ያለው። በደርግ ጊዜ በኢህአዴግ ጊዜ ላይኖር ይችላል ያለው። በኢህአዴግ ጊዜም አንዳንድ ነገሮች ሊኖሩ ይችላሉ ይገምታሉ። ነገር ግን ከዛ በፊት የነበሩት እኮ ያውም እንግዲህ ተመልከት የነገስታት ዘመን በሚባሉበት ሰዓት ላይ እኮ አብይ ከሚያወራው በላይ የተሰሩ ነገሮች አሉ። ያውም ለበጎ እና አፄ ምኒልክ እኮ የንጉሥ ተክለ ሃይማኖትን ጦርነት ላይ የቆሰሉትን ቁስል ራሳቸው እኮ ውሃ አምጥተው እግራቸውን ነው ቁስላቸውን አጥበው የጠገኑት ያለው። እንዲህ አይነት ስራዎች የሚሰሩበት በጦር ሜዳ ላይ ከተሸናነፉ በኋላ ያሸንፉትን ሰው መልሶ የነበረበትን ሀገረ ገዢ አድርገው መልሶ የሚሸሙበት ሁኔታ ነው የነበረው። በጦር ሜዳ የተማረከን ሰው የመከላከያ ሚኒስቴራቸው አድርገው እስከ መሾም የሄዱበት ሁኔታ ነው የምትመለከተው። እነዚህ አይነት የቆዩ በስነ ስርዓትና በወግ ለሀገር አንድነት ለሰላም ለምን ተብሎ የተወሰዱ እርምጃዎች ያሉበት ሀገር ላይ የግፍ እርምጃውን ልቅ ለቀው ባሪያና ገረድ ሆነው ያደሩትን ሰዎች በበጎ ዓላማ ከሱ ጋር እንደተሳሰሩ አድርጎ ያቀርብልሃል ያለው። ያጦለውላል የሚሉት ሰዎች ይህንን ፕሮግራም ስትመለከት ይሄንን ነው። እኔ ግን ሳልወድ በግድ ማዳመጥ ስላለብኝ ሁሉንም አዳምጨዋለሁ እያጦለወለኝ። አንዳርጋቸው እንግዲህ ከኤርትራ ጋር በተያዘ ከአጠቃላይ ዲፕሎማሲውን አብረን እንመለከተው እንችላለን። የኢትዮጵያ ዲፕሎማሲ የት ነው ያለው? አብይ አህመድ ዛሬ በኢትዮጵያ ሰማይ ላይ በኢትዮጵያ ምድር ላይ አንድ የሆነ መስመር አስምሯል። ያንን መስመር ያልተከተለ ባዳ ነው፣ የተከተለ ደግሞ አርበኛ ነው የሚል ብያኔ እንዲሰጥ እያደረገ ነው። ያ መስመር የብልጽግና መስመር ነው። ኢትዮጵያ ያሰመረችው አይደለም። ከኢትዮጵያ ጥቅም አንፃር ዘላቂ ጥቅም ከግራ ጎን ከላይ ከታች በደንብ ተሰልቶ የተሰመረ መስመር አይደለም። አብይ አህመድ ያሰመረው ነው። አንዳንዶች ይገርመኛል፣ የአንዳንዶችንም የፖለቲካ አቅምና ግንዛቤ እንድንጠይቅ አድርጎናል። ከብልጽግና ውጪ ያሉ ገና የአሰብ ጉዳይ የባህር በር ጉዳይ ተነሳ ብለው ከአብይ ጋር አብረን ከበሮ ካልደለቅን ብለው ግድ የለም ይሄን ነገር በሰከነ መልኩ እንመልከት ብሎ ደሳለኝም በፓርላማ ሲጠይቅ አሁን ላይ ደሳለኝን የኤርትራን ባንዲራ አልብሶ የኤርትራ ወኪል እያደረጉ እዚህም እዚያም ስሙን የሚያጎድፉ ሰዎችን ስንመለከት እውነት ለመናገር ይሆንማ የተሳሳትነው ነገር አለ። አብይ ብቻ አይደለም፣ በሌሎችም አካባቢዎች ስለ ነገሮች ያላቸው ግንዛቤ ነገሮች እንዴት ነው የሚታዩት? ይሄ የቃቃ ጫወታ አይደለም። አሰብም ባህር በርንም በተመለከተ እንዴት ነው የምንመለከተው? እንዴት ነው የምናየው? ከኢትዮጵያ ዘላቂ ጥቅም አንፃር አሁን ዓለም ከደረሰበት ከህግ ከተለያዩ ነገሮች አንፃር እንዴት ነው የምናየው? አይደለም አብይ አህመድ ሲጮህ አብሮ የሚጮህ ከፍ አድርጎ ድምጹን ሲያሰማም አብሮ ከፍ አድርጎ አፉን የሚከፍት እንጂ ነገሮችን በጥሞና የሚመለከት በሌላም አካባቢ ያሉትን ሰዎች እየታዘበን ያለ ነው። ለማንኛውም ከዚህ አንፃር ያለውን አጠቃላይ ሁኔታ እንዴት ታዩዋለም? ኤርትራን በዛ ደረጃ ሲገልጻት ስለ ኤርትራ የተለየ ነገር ኖሮን አይደለም። ከራሱ አንደበት ራሱ የተናገረውን የሱ ጀነራሎች የተናገሩትን ያኔ በዛ በምጥ ወቅት እዛ ቀበሮ ጉድጓድ ውስጥ አብረን የጀነራል አበባው ታደሰን ቃል እዚህ ላይ መድገም አልፈልግም። በዛ ደረጃ የኤርትራን ወታደሮችና ኤርትራን የገለጸበት እነ ሬድዋን ሁሴን እነ ጀነራል ማመር ተሰማ እነዚህ ሰዎች ያሉትን እንግዲህ በአርካይቭ የተቀመጠ ነው። ሰው ፈልጎ መስማት ይችላል። ዛሬ አብይ አህመድ እዛ ሶማሌላንድ ሄዶ ቁማር ተበልቶ አንካራ ሄዶ ሌላ ቁማር ተበልቶ ዛሬ ደግሞ ይህንን ይዞ ሲመጣ አብረን ከበሮ ካልመታን እኛ ኢትዮጵያዊ አይደለንም፣ እኛ ባንዳንን የሚል የሆነ መስመር እየተሰመረ ነው። ለማንኛውም በዚህ ዙሪያ ያለ ምልከታ ምንድነው? ፓርላማ ላይ ብዙ ነገር አንስቷል አብይ አህመድ። እንግዲህ ዋናው ነገር ይሄ ትልቁ ጉዳያችንና መሰረታዊ በሆነ መንገድ እስቲ አብይም ሐሳብ የላቸውም ይላል የሱ ደጋፊዎችም ይሄንን የሚያምኑ ስለሚመስለኝ
በተወሰነ ደረጃ ወደ መሰረታዊ ወደሆኑ ከዲፕሎማሲ ጉልበት ጋር የተያያዙ ነጥቦችን እናንሳ። ዋናው ትልቁ ነገር አንድ አገር የመሰረታዊ የሆነ የፖለቲካ የዲፕሎማሲ አቅም ልትገነባ የምትችለው የረቀቁ የዲፕሎማሲ ሰዎች ስላሏት አይደለም። ሲጀምር ችሎታ ብቃት ያላቸው የሚጠቅሙት ነገር አለ። እነሱ የአንድ ሀገር ትልቁ ጉልበት የዲፕሎማሲ ጉልበት የሚመነጨው በሀገሩ ውስጥ ካለው አጠቃላይ ሁኔታ ነው። ብዙ ሰዎች እንደውም ይሳሳታሉ። አሁን የአፄ ኃይለሥላሴ ዲፕሎማቶች ችሎታ ነበራቸው ይሉሃል እና በዛ ችሎታቸው ኢትዮጵያን በዓለም አቀፍ መድረክ እንድትሰማ ለማድረግ ችለዋል ምናምን ይሉሃል። ያለው ችሎታ በተከታታይ ከመጡ መንግስታት ዲፕሎማቶች የበለጠ ችሎታ የነበራቸው ሰዎች ነበሩ። ነገር ግን ትልቁ ቁም ነገር ያለው በውጭ እንድትሰማ የሚያደርገው ያለው ሀገሩ ውስጥ ህዝቡ በአንድነት የቆመ ነው ወይ? ሰላምና መረጋጋት ያለበት ሀገር ነው ወይ? ያዛ ሀገር ህዝብ የአንድ ሀገር ብሔራዊ ጥቅም እና ደህንነት ጉዳይ የሚነካ የሚጻረር ማንኛውም ነገር ቢመጣ እንደ ቀፎ እንደተነካበት ንብ በጋራ ይተማሉ ወይ? የመሳሰሉት ጉዳዮች ናቸው ትልቁ የዲፕሎማሲ ጉልበት የሚሰጥ ያለው። የአፄ ኃይለሥላሴ መንግስት አንዱ ይደመጥበት የነበረው ምክንያት የዲፕሎማቶቹ ብቃት ብቻ አይደለም። አገር ውስጥ የተወሰነ ዘመን ሄደው በዚህ በኤርትራ በኩል ያለው ችግር እስከሚፈጠር ድረስና ክፍተት እስከሚመጣ ድረስ በአገር ውስጥ ሰፍኖ የነበረው ሰላም፣ በህዝቡ መካከል የነበረው መስተጋብር በአጠቃላይ በሚዛን ሲታይ ሀገሪቷን ጉልበት ያላት ህዝቡ ኮሄዥን ያለው ዩኒቲ ያለው ሰላምና መረጋጋት የሰፈነበት በቀላሉ ሊተናኮላት የሚፈልግ የቅርብ ሀገርም የውጭ ሀገርም ቢኖር እንዲህ በቀላሉ ሊቋቋሙ የማይችለው ምከታም ጥቃት ሊደርስበት እንደሚችል የሚገልጽ በመሆኑ የተነሳ ነው ተደማጭነት የምታገኘ ነበር። እነዚህ ነገሮች እየቀነሱ በሄዱበት ወቅት የዲፕሎማቶቹ ብቃት ብዙ እንኳን ሳይቀንስ በደርግ ጊዜ የተፈጠረው ነገር የዲፕሎማሲ ተደማጭነቷ ኢትዮጵያ እየቀነሰበት ሁኔታ ነው የተፈጠረው። ለምን? አገር ውስጥ የተነሳው የእርስ በርስ ጦርነት ኤርትራም በለው ትግራይ ውስጥ ያለው በሌላም ቦታዎች ላይ የተነሱት ግጭቶች ይሄ አገር ራሱን አንድ ሆኖ በብሔራዊ ጥቅሙና ደህንነቱ ላይ ሊከላከል የሚችል ህዝብ ያስተባበር ሆኖ ሊመጣ አለመቻሉ ኢትዮጵያን በተለያዩ ምክንያቶች ለመተናኮል ለሚፈልጉ ወይንም በፈለገው መንገድ ለማስገበርና እንደፈለጉ ለማዘዝ ለሚፈልጉ ኃይሎች በር ነው የከፈተው። ከዛ ጊዜ ጀምሮ በተከታታይ የመጡት መንግስታት በሀገር ውስጥ በፈጠሩት ሰላምና መረጋጋት መጥፋት ወይንም ደግሞ ሰላምና መረጋጋትን ቢኖር በወያኔ ጊዜ ተፈጥሮ የነበረው ነገር ከተመለከትከው በአዎንታዊ የሆነ ሰላም ሳይሆን በጉልበት የመጣ ሰላም መሆኑ፣ በደህንነትና በወታደራዊ አቅም የመጣ ሰላም መሆኑ እዚህ ኔጌቲቭ ፍሪደም የሚሉት ኔጌቲቭ ፒስ የሚሉት ማለት ነው መሆኑን የውጪ በሚያውቁበት ሰዓት ላይ ኢንተርናሊ ያለው ህዝቡ በፍላጎትና በፈቃዱ የሚገዛበት ሁኔታ እንዳልሆነ በሚያውቁበት ሰዓት ላይ ከፍተኛ የሆነ የዲፕሎማሲ አቅም አገሪቷ እንዳይኖራት በተለይ በዙሪያ ባሉት ሀገሮች እንደፈለጉ ነገሮችን መተንኮስ መጎንጎን የሚችሉበትን ሁኔታ ወይ ማሰብ የሚችሉበትን ሁኔታ የፈጠረበት ሁኔታ ነው የመጣው። አሁን በተለይ ደግሞ ጭራሽኑ ከየትኛውም ዘመን ያደግ ዘመን በጣም የተሻለ ነው በዲፕሎማሲ በኩል ተደማጭነት እንዲኖር ለማድረግ የነበረ ሁኔታ ከነችግሩ። አሁን ግን በጣም የባሰ ነው። አገሪቷ ኢንፈርኖ ነው። ህዝቧን የምትለበልብ ከግማሽ በላይ የሚሆነው ሀገር በጦርነት ቀጠናነት ተመድቦ ባለ በገዛ ሀገር ውስጥ መንግስት ጀት፣ ሄሊኮፕተር፣ ጋንሺፕ፣ ድሮን እና መድፍ ከባድ መሳሪያ የመሳሰሉትን እየተጠቀመ ከገዛ የሀገር ህዝብ ጋር የሚዋጋበት ሁኔታ በዓለም አቀፍ መድረኩ ላይ በከፍተኛ ደረጃ ጉልበት እንዳይኖርህ የሚያደርግ ነገር ነው። በቀጠናው ጉልበት እንዳይኖርህ የሚያደርግ ነገር ነው።
በዙሪያ ባሉት አገሮች አይን ጉልበት እንዳይኖር የሚያደርግ ነገር ነው። ስለዚህ መጀመሪያ ስለ ውጭ ግንኙነት፣ ስለ ጂኦፖለቲካል፣ ስለ ሀገራዊ ብሔራዊ ጥቅምና ደህንነት አንድ መንግስት ምንም ነገር ከማውራቱ በፊት ማሰብ ያለበት ለእንዲህ አይነቱ መሰረታዊ የሆነ የሀገር ጥቅምና ደህንነት ዋስትና የሚሆነው ጉዳይ ላይ መስራት ነው ያለበት። ሀገር ውስጥ ሰላም፣ መረጋጋት፣ ማህበራዊ ኮሄዥን እንዲኖር፣ ዩኒቲ እንዲኖር ህዝብ ሀገር ውስጥ ብቻ የሀገር ውስጥ ነገር መልክ ስታስይዘው ውጭ ያለውን መልክ ይይዛል ያለው ተመሳሳይ ሆነ የሀገር ውስጥ ያለውን አንድነት ማምጣት ብትጀምር በዳያስፖራ ያለውንም በሚሊዮን የሚቆጠር ኢትዮጵያዊ አንድ አድርገህ ብዙ ነገር እንዲሰራ ማድረግ የምትችልበት ትልቅ ዲፕሎማሲ ጉልበት አለው ይሄ ከፕሮፌሽናል ዲፕሎማቶች በላይ። ስለዚህ ይሄንን መሰረት ያደረገ ነገር ላይ ዲፕሎማቶችን ስጨምርበት የትም ሄዶ ቢናገሩ ይደመጣሉ። ማንም ሀገር ለኢትዮጵያ ልቀልድባት ብሎ ቢያስብ ሊቀልድባት የማይችል ሀገር ሆና ትታያለች፣ ትከበራለች፣ ትፈራለች። ይሄን አይነት ሁኔታ ያልፈጠረ መንግስት መሆኑ መጀመሪያ ሁሉም ማወቅ መቻል አለባቸው። መሰረቱ ይሄ ነው እና እየተነሱ ምናምን አሁን በየጊዜው የተለያዩ ደካማ ዲፕሎማት ስላለው ነው አብይ የኢትዮጵያን በዲፕሎማሲ መድረኩ ውድቅ የሆነችው ምናምን ይሏል። አይደለም፣ መሰረታዊ የሆነው ችግር ነው የዲፕሎማሲ ፈተና ውስጥ። ይሄንን አይነት አስቸጋሪ የሆነ በብዙ ነገር ቫልነራብል የሆነ አገር ይዞ ነው አሁን እንግዲህ የኢትዮጵያን ጂኦፖለቲካ ጥቅም አስጠብቃለሁ ይሄንን ለማድረግ አሰብን ለማምጣት አብይ ማነው ኤርትራ ላይ ዘምታለሁ የሚለው። ይሄንን ቅድም ጀምረዋል አንተ። ይሄንን ነገር አሁን የሚሉት እነሱ በባሌ ወይ በቦሌ ነው የሚሉት ያለው። ቦሌ ማለት በዲፕሎማሲ መሆኑ ነው። ከየት እንደቃረሙት አላውቅም። ይሄን አባባል ድሮ በተማሪዎች እንቅስቃሴ ጊዜ የነበረ አባባል ነው። ባሌ ግን የጠመንጃ ትግል የሚደረግበት ቦታ ስለነበረ በጉልበት ማለቱ ነው። ብርሃኑ ጁላ እንደተናገረው አብይም በቀደም ግልጽ አድርጎታል። በቃ ይሄንን ጉዳይ በጉልበት ነው የምናስፈጽመው ብሏል። ሰላማዊ ዲፕሎማሲ የሚለው ነገር ዝም ብሎ ለማንሳት ያለ የተነሳ ነው። ለነዚህ ነገር የሚለው ነገር ግን በጉልበት ማድረግ ይቻላል ብሎ ነው የሚያስበው ያለው። ቅድም ያልኩን መሰረታዊ የሆነ መቆሚያ የሌለውን አገር ይዘህ እንዴት ነው በጉልበት አንድን ነገር አሳካለሁ ማለት? አሁን ማወራለ በጉልበት ማሳካት አለማሳካቱ ትክክል ነው አይደለም አለ ወይ ወይዛው ይሄንን ማድረግ የሚያስችል መሰረት አለ ወይ እዛ ሀገር ውስጥ? ይሄንን ጥያቄ ማንም አይመልስልህም። ከዛ በኋላ መጥተህ ደግሞ በጉልበት ማድረግ የምትለው ነገር ራሱ ምን መዘዝ ነው ይዞ የሚመጣው? ቅድም ጀምረዋል ያለው ሶማሌላንድ ላይ ሄዶ የሶማሌላንድን እንደ አገር እውቅና ሰጣለሁ ብሎ ያንን የመግባቢያ ሰነድ ፈርሞ ወደብ አገኘን ብሎ በጮህበት ሰዓት ላይ የለም ይሄ የመግባቢያ ሰነድ ትልቅ መዘዝ ያመጣል፣ ኢትዮጵያን ትልቅ ችግር ውስጥ ይጥላል፣ በዓለም አቀፍ ማህበረሰቡ አይን ተራ ወንበዴ አድርጎ ሊያሳያት ይችላል፣ እንደ ፓራያን ሊያሳያት ይችላል። የኢትዮጵያን መሰረታዊ ብሔራዊ ጥቅምም ለማስጠበቅ በጣም አደገኛ ነው። የአንድን አገር ክፋይ የሆነን አንድን ቦታ ለዋላው ሀገር አድርገ እውቅና መስጠት በተለይ ኢትዮጵያን በመሰለ ሀገር ላይ በህገ መንግስቱ ያንኑ ክልል ተገንጥሎ አገር መሆን ይችላል የሚል ህገ መንግስት ይዘህ ሌላው ሀገር ነገ ተነስቶ ተመሳሳይ እውቅና ቢሰጥ ኢትዮጵያ ላይ ትልቅ ችግር ሊያመጣ የሚችል ፕሬሲደንት ነው ሴት የሚያደርገው። የዩኤንን ቻርተር፣ የአፍሪካ አንድነትን ቻርተር፣ በርካታ ዓለም አቀፍ ህግጋትን የመሳሰሉትን ነገር የተጻረረ ነው። ዓለም አቀፍ ማህበረሰቡ በሙሉ ጋንጋፕ አድርጎ ያወግዛል። ኢትዮጵያ በዲፕሎማሲ መድረኩ የምትገለልበትን ሁኔታ ይፈጥራል። ሌላ መዘዝም አለው። ይሄን ነገር የማይደግፉ የሶማሌን ሶቨሬንቲ እናስጠብቃለን በሚል ሰበብ ከኢትዮጵያ ጋር መሰረታዊ የሆነ ቅራኔ ያላቸው አገሮች በሙሉ ተሰባስበው ከሶማሌ ጎን የሚቆሙበትን ሁኔታ ይፈጥራል። ይሄንን ነው አቅርበን የነበረ ያለው። በማግስቱ የጻፍኩት ጽሁፍ እኔ ይሄንን ነው የሚገልጸው ያለው። ይሄ የኢትዮጵያ ብሔራዊ ኢትዮጵያ ባህር በር ስታገኝ አይናቸው የሚቀላ የሚለው ክርክር ያኔ መጥቶ ነበር ያለው። እውነት ለመናገር በዛን ጊዜ የጻፍነው ነገር ኢትዮጵያ ሶማሌን ከሶማሌ ላንድ ወደብ ስላገኘች አይናችን ቀልቶ ነው ወይስ አርቆ አሳቢ በመሆን ሊመጣበት የሚችለውን ችግር አስቀድሞ በመናገር ይሄ ነገር አይሆንም ብሎ ማስጠንቀቂያ ረባካችሁ ብሎ መማጸን ነው ያደረግነው? እና መዘዙ ምንድነው የሆነው? ይሄው ቱርክ፣ ግብጽ፣ አሁን በቅርቡ ሳውዲ አረቢያ እነዚህ በዛ አካባቢ በሶማሌ እና በቀይ ባህር አካባቢ ከዚህ በፊት ያልነበራቸውን ፕሬዘንስ ሶማሌ ውስጥም ጭምር የገቡበትን ሁኔታ ያመጣው ይሄ አብይ እንደፈለገ ተነስቶ ሄዶ የፈረመው የመግባቢያ ሰነድ ነው። ምን ተገኘ?
ይሄንን ነገር አሁንም እንግዲህ ተመልከት፣ አሁንም ተመሳሳይ በሆነ መንገድ ነው ሄዳለሁ እያለ ያለው። ይሄኛው ደግሞ ጭራሹን የመግባቢያ ሰነድ መፈረም አይደለም። ይሄኛው መሳሪያ አንስቼ ነው የሚል ያለው። ያንድን ሉዓላዊ የሆነ አገር በመሳሪያ ጉልበት ወርሬ ወደ ቢዤ እመለሳለሁ ጉሮ ሸባ እያስባልኩ ነው እያለ ያለው። አሁን ይሄንን ቅድም ያስቀመጥኩት ነገር አለ። ይችላል አይችልም ሌላ ጉዳይ ነው፣ ወደኋላ መጣበታለሁ። እሱ ደግሞ በደንብ መነገር ያለበት ጉዳይ ነው። ነገር ግን በዓለም አቀፍ ኮሚኒቲው አኳያ በተባበሩት መንግስታት፣ የአፍሪካ አንድነት ድርጅት፣ የአውሮፓ ዩኒየን፣ ሌሎችም ካሁኑ ማስጠንቀቂያ አፍሪካ አንድነት ድርጅት እንኳን አልገባ፣ ሌሎቹ ካሁኑ በዚህ ጉዳይ ላይ ማሳሰቢያ ሰጥተዋል ያለው። ለአሜሪካ አይነት የመሳሰሉት ሀገሮች ማሳሰቢያ ሰጥተዋል ያለው። የአውሮፓ ዩኒየን ማሳሰቢያ ሰጥተዋል ያለው። ለቻይናም ቢሆኑ ለራሺያ በዚህ ጉዳይ ላይ ምን አቋም ሊወስዱ እንደሚችሉ ጠንቋይ መቀለብ የለብም ያለው። ኤርትራ ከቻይናና ከራሺያ ጋር ያላት ግንኙነት ከኢትዮጵያ በላይ የጠበቀ ነው። በክፉም በደጉም ከራሺያ ጋር በመቆም ማንነቷን አስመስክራለች። የቆመች አቋሟ ትክክል ነው አይደለም ሌላ ጉዳይ ነው። ነገር ግን በፖለቲካ ስሌት የተጫወተችው ጨዋታ ራሺያ ጋር ያላት ግንኙነት በጣም ጥብቅ ነው። ከቻይና ጋር ያላት ግንኙነት በጣም የጠበቀ ነው። ያለው ከቻይና ጋር ያለው ግንኙነት ኢሳያስ አፈወርቂ ለአንድ ነው ለሁለት ዓመት ገና ወጣት እያለ ቻይና ሄዶ የደፈጣ ውጊያ እና የፖለቲካ ትምህርት ከቻይና ከመውሰዱ ጀምሮ የተሳሰረ ግንኙነት ነው ያለው እና እንዲህ ዝም ብሎ አብይ አህመድን ለመሰለ ለአሜሪካኖች ሞታለው በዚህ በኩል ልሰልላለሁ የሚል የሚቆምበት ነገር ለማይታወቅ ሰው የትኛውም ሀገር አምኖ ድጋፍ ሊሰጥ የሚችልበት እድል የለም። አሁን እያየነው የመጣነው ነገር አለ። የትራምፕ መንግስት ከአብይ የበለጠ ከኤርትራ መንግስት ጋር ነው ግንኙነትን እያጠናከረ ያለው እና ዓለም አቀፍ ሁኔታው የሚያደርገውን ነገር እንዴት ነው የሚያደርገው? በዚህ ደረጃ ውግዘትና እንግዲህ ተመልከት፣ የአረብ ሀገሮችን ጨምር፣ እዚህ ላይ የአረብ ሊግን ጨምር፣ የእስልምና እምነት ተከታዮች ሀገሮችን ጨምር፣ እነዚህ በሙሉ በሶማሌ የመግባቢያ ሰነድ ላይ አቋም ወስደው ውግዘት ያካሄዱ ናቸው እና ከመላው ዓለም ጋራ በተቃርሞ የሚቆም ነገር ሊያደርግ ነው ይሄ ሰውዬ እየሄደ ያለው። ስለዚህ በዲፕሎማሲ መድረኩ በከፍተኛ ደረጃ የተገለለ ነው። ሁለተኛ ዝም ብለው ደግሞ የማያዩ አሉ። እንዲሁ ዝም ብለው ማውገዝ ብቻ ሳይሆን ይሄ ያካሄድ ጥቅማችንን ይነካል፣ ሴኩሪቲያችንን ይነካል፣ የደህንነት ዋስትናችንን የሚነካ ነው የሚል የቅርብና እዛው አካባቢ ያሉና በዚሁ ደግሞ በድንበር ዙሪያ ያሉ ሀገሮች በሙሉ አሉ። አሁን አብይ እንደሚናገረው በኤርትራ ያለ ህዝብ ቁጥሩ 2 ሚሊዮን ስለሆነ እሱን በአንድ ጊዜ ወጥ ማድረግ እንችላለን አይነት ነገር ነውና ጅቡቲ ምን ይሰማታል? እንዲህ አይነት ቋንቋስ ከኤርትራ ህዝብ ቁጥር ያነሰ ቁጥር ያላት ጅቡቲ ናት። በህዝብ ቁጥር ማነስ ከሆነ እኮ ጅቡቲንም እንደዛ ሊላት ይችላል። ምን ችግር አለው? እንደውም ጅቡቲ የ90 ዓመት ሊዝ ተሰጥቶ አብዮቱ ስለመጣና መንግስት ትኩረት ወደ ሌላ ስለሄደ በግፍ የሄደች ናት ተብሎ ነው በዝርዝር እየቀረበ ያለው። ስለዚህ ያንን የሊዝ ጉዳይ አንስቶ ጉልበቱን ተማምኖ ጅቡቲ ላይ ስለምን አይዘምትም? ያለው ቁጥሩም ትንሽ ነው። በዚህ መንፈስ ነው እንግዲህ እየተናገረ የነበረው እና ሊፈጥር የሚችለው የደህንነት ስጋት ሶማሊያ ውስጥ ሊፈጥር የሚችለው ቅርብ የሆኑ ግንኙነቶች አሉኝ። ኬንያ ውስጥ ሊፈጥር የሚችለውን ስጋት፣ በሱዳን ላይ ሊፈጥር የሚችለውን ስጋት በሙሉ በዙሪያ ያሉት አገሮች በሙሉ በስጋት ነው የሚመለከቱት ያለው። እውነቱን ንገረኝ ካልከኝ እኔ ባለኝ ግንኙነት ሜቢ ሰሞኑን ደሙ እስኪፈላ ብዬ የተናገረውም ነገር አንዳንዱን እንቅስቃሴን ሴንስ አድርጎት ሊሆን ይችላል ብዬ ነው የማስበው። አብይ አህመድ የቀጠናው ጠንቅ ነው የማይል አንድም ሀገር የለም በአፍሪካ ቀንድ። በቃ ሁሉንም ሀገሮች ነው መነግር ያለው። ስለዚህ እነዚህ በሙሉ ይሄንን አይነት ድርጊት ማውገዝ ብቻ አይደለም፣ በሚችሉት መንገድ በሙሉ ይሄን አይነት ቅዠቱ እንዳይሳካለት ወረራ ከተደረገበት ህዝብ ጎን መቆማቸው የማይቀር ነው። ይሄንን አይነት ችግር ሊያመጣ የሚችል ብሎ አድሮም በየትኛውም በኢትዮጵያ ዙሪያ ባሉ ሀገሮች ኢትዮጵያ አስተማማኝ የሆነ የባህር አክሰስ ወደ ባህር መውጫ እና መግቢያ ማግኘት የምትችልበት እድል ጭራሽኑ ዘግቶ ሊያርፍ የሚችል ፕሮጀክት ነው ይዘመጣ ያለው። ይሄ የኢትዮጵያን ብሔራዊ ጥቅምና ደህንነት የሚያስከብር እርምጃ ነው ወይ ነው እኛ ጥያቄ እያቀረብን ያለ ነው ወይ አይደለም ነው? ህጋዊ በሆነ መንገድ ሰላማዊ በሆነ መንገድ ይሄንን ችግር መፍታት የሚቻልባቸው መንገዶች እጅግ አሰልቺ አስመራሪ ቢሆኑም ከዚህ ውጪ ሌላ መንገድ የለውም።
ሌላው መንገድ የጥፋት መንገድ ነው። ኢትዮጵያ መውጣት ከማትችልበት የዲፕሎማሲ ቅርቃር ውስጥ የሚጨምራት ነው። ሁለተኛ ቅድም እንዳል መሰረታዊ ጥቅሟን ለረጅም ጊዜ ሌላ መንግስት መጥቶ ሬቶሪክም ቀይሮ ሌላ ነገር ብሎ መልካም ግንኙነት ከጎረቤት ሀገራት እስከሚመሰረት ድረስ ምንም መውጫ መግቢያ ማግኘት በማትችልበት ደረጃ ታስራ እንድትቀር ሊያደርግ የሚችል እርምጃ ሊሆን ይችላል የሚል ስጋት ነው ያለኝ። ሌላው ከዚህ ጋር መነሳት ያለበት ይሄ በጦርነትና በጉልበት ወስዳለው የሚለውን ነገር በደንብ አስቦበታል ወይ? ይሄ ሰውዬ ምን ተማምኖ ነው ይሄንን የሚናገረው? እዛ ሲናገር ሰምተዋል ያለው እንግዲህ ተማምኖ የምንለው በቃሉ የተናገረውን ነገር ነው። በደንብ ዝግጅት አለን ነው የሚል ያለው። የተማመነው በሰራዊቱ እንደሆነ ነው የሚናገረው ያለው። እንደ ይሄንን በተወሰነ ደረጃ አፍታቶ መመልከት ይጠይቃል ያለው። ምክንያቱም ስቲል ከብሔራዊ ጥቅም ከኢትዮጵያ ብሔራዊ ጥቅምና ደህንነት ጋር የተያያዘ ነው። ይሄንን በደንብ አድርጎ መመልከት እውነት አሁን እሱ የሚለውን አይነት ወታደራዊና የሰራዊትና የመከላከያ ጥንካሬ ያለው ወይ? አማራ ክልል ገብቶ እየተንደፋደፈ ያለ ኦሮሚያ ውስጥ የሚደረገውን ትግል ማስቆም ያልቻለ በከፍተኛ ደረጃ እያለቀ በከፍተኛ ደረጃ እጁን እየሰጠ በከፍተኛ ደረጃ መሳሪያውን እየሸጠ ከሚመለምሉት በላይ እየጠፋ ያለ ሰው መሆኑን ራሳቸው በጽሁፋቸው በሪፖርታቸው አድሚት መከላከያ ያደረገው ሰራዊት ይዘ ነው ወይ በጉልበት ይሄን ነገር ማስተካከል ይችላል የምትለው? ስለዚህ አይናችን መልጠጠን የኢትዮጵያን ወታደራዊ አቅም መመርመር አለብን። እንዴ ወታደራዊ የሆነው ነገር በዚህ መልኩ ከሆነ የሚያዩ የለውም። ይሄ ነው እኛ ምናልባት እዚህ ላይ ይሄንን ጉዳይ ስታነሳው ምክንያቱም ሰሞኑን በሰፊው ሲያነሳ ነው ስላለ በደንብ እንድትሄድበትምና ለተመልካቾች ግልጽ የሆነ ነገር አንተንም ጨምሮ ይሄንን ሐሳብ የምትቃወሙትን እኛም በዛ ውስጥ ተካተናል። የተለየ አጀንዳ እንዳለን ኢትዮጵያ የባህር በር እንዳይኖራት ፈጽሞ ፍላጎት እንዳለን ኢትዮጵያ እንዲህ ተቆልፋ እንድትቀር እንደምንፈልግ ከዛ ይልቅ አብይ አህመድ የዘመናት ጭንቀት እሱ ብዙ ብሎታል። እንኳን ለውጡ ከመምጣቱ በፊት ሁሉ ውስጥ የነበረ ምንናገር በመድረክ አተን እንጂ ያለ ሲናገር ነበርና ዛሬ አርበኛ እየተጫወተ ነው ያለው። ለማንኛውም አንዳርጋቸው እንደው ግልጽ በሆነ ቋንቋ መነገር ካለበት ነው። አንደኛ ሁለት ነጥቦች እንዲነሱ ነው። ይሄን ነገር በጉልበት ማሳካት እንኳን ቢቻል ውስጥ ያለው ነገር ይፈቅድለታል ወይ? ኢትዮጵያ ውስጥ በአሁን ሰዓት እንዲህ ተለያይተን በመሃላችን ግድግዳ ተሰርቶ አብይ አህመድ በፈጠረው የፖለቲካ ቀውስ ምክንያት ኢትዮጵያውያን ከፍተኛ ውስጣዊ ችግር ቀውስ ውስጥ በገቡበት ሁኔታ እንዲህ አይነት ውጫዊ የሆነ ነገርን ማሳካት እንችላለን ወይ? ብንፈልገው እንኳን በኃይል ማሳካት እንችላለን እንኳን ቢባል ውስጣዊ ነገር ይፈቅድልናል ወይ? ውስጣዊ ነገር ቢፈቅድልን እንኳን ውጫዊ ነገሮች ደግሞ አሉ። ቀደም ሲል አንተ የጠቀስካቸው የህግ ጉዳይ አለ፣ ዓለም አቀፍ ግንኙነት አለ፣ ብዙ ነገሮች አሉ። እነዚህ ነገሮች ሲፈቅዱልናል። ሁለቱ ነገሮች ባልተጣጣሙበት ሁለቱም ነገር ከአብይ አህመድ አጠገብ አይደለም አሁን ያሉት። ውጫዊ ነገሩም አይፈቅድለትም፣ ውስጣዊ ነገሩም አይፈቅድለትም። ሁለቱም በእጅ በሌለበት ሁኔታ ወታደር ተማምነ እሱ ወታደራዊ ነገሩ ራሱ አሁን እየገለጽክ እንዳለው ወታደራዊ አቅሙም ራሱ አይፈቅድለትም። አማራ ክልል ምንድነው የሚባለው እንደዚህ አይነት እኮ የአንድ ሀገር መከላከያ ሰራዊት በዚህ ደረጃ ሲማረክ በዚህ ደረጃ ሲሸሽና ሲመታ አይተናናቅም። ስለዚህ ውስጡም ውጭም ካልፈቀደለት አብይ አህመድ ምን ነገር ይዞ ነው እንዲህ አይነት አጀንዳ? በጣም ትልቅ አጀንዳ ነው፣ በጣም ትልቅ ከባድ። እንዴት አድርጌ ያሳካለው ነው? ውጭም አይፈቅድለትም፣ ውስጣዊ ሁነቶችም የሚፈቅዱለት አይደለምና እዚህ ላይ በደንብ መነጋገር የሚያስፈልግ ይመስለኛል። አሁን እኮ ያልኩት ያልነበረው እሱ ነው። የውጭውን በዝርዝር ሄደንበታል። በውስጥ እኔ ምልህ እሱ መቼም እንግዲህ መንግስት ነው፣ አማካሪዎች አሉት፣ የጦር አማካሪዎች አሉት፣ የፖለቲካ አማካሪዎች አሉት። እነዚህ ቁጭ ብለው እንደሚተነትኑት እኛም እውነት ሪያሊቲውን መተንተን ነው። ቅድም ላቀረብከው ነገር ለአንድ ደቂቃ ላይ ለዚህ የኢትዮጵያ የባህር በር ቢኖራት ምናምን ነገር የማይወዱ ተቀርቅራ ዘላለም እንድትኖር የሚፈልጉ ምናምን ለሚሉት መልስ አልሰጥም። ምክንያቱም ምልህ በታሪክ ቅድም አስቀምጨዋለሁ፣ በስብና በታሪክ በዘር ማንዘራችን ምናምን ነገር ከሀገር ጥቅምና ከሀገር
አርበኝነት ታሪክ ጋራ በማይበጣጠስ ክር የተሳሰርን ሰዎች በሌላ በኩል ትናንትና ታሪኩን ባክግራውንዱ ምን እንደነበረ ለምናውቅ ዘርማንዘሩ ምን ሊመስል እንደሚችል የምናውቀው ሰው መጥቶ አርበኛ ሆኖ እኛን በሌላ ነገር ሲከስ መልስ አልሰጥም። ምክንያቱም መልስ መስጠት የለ ዲፌንሲቭ በሆነ መንገድ የታወቀ አቋም ነው ያለን። ወደብን በሚመለከት እኮ የሚገርም ነገር የሱ ዲጂታል ካድሬዎች እኮ ቀደም ብሎ በእኔ በጻፍኳቸው መጽሐፎች ላይ ያስቀመጥኳቸው ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር በሚል እኮ እስከ መተንተን ሄደዋል። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ ጽሁፎችን ማንበባቸዋል እኮ ያውቃቸዋል። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት ሰዓት ላይ ነው እየተነጋገርን ያለ ነው እንጂ በስሜትና በሌላው መንገድማ እነሱ ብቻ አይደሉም ያለው። አይ ካን ቴል ዩ እዚህ ልነግር ይችላል ያለው ኢቭን የኤርትራ መንግስት በእነዚህ አይነት ጉዳዮች ላይ እኔ ያለኝን አቋም በደንብ ነው የሚያውቀው። የኤርትራ መንግስት ነው ያለው። ስለዚህ ይሄንን እኔ ዲፌንስ ነገር ግን እነዚህን ነገሮች በሚገባ በሰከነ መንገድ ከተመለከትካቸው ይሄንን ነው እኔ በሂደት ከዘመናት በኋላ የደረስኩበት። እንዲህ አይነት አካሄድ ሊሰራ አይችልም። ያለም አቀፍ ሕግ አጠቃላይ ዓለም አቀፋዊ ሁኔታዎችም አይፈቅዱልህም። ሁለተኛ ቅድም የጀመርነው ነገር አለ፣ ወደሱ እንሂድ እና አገራዊ ሁኔታ ለምትለው ቅድም የዲፕሎማቲክ ጉልበት መሰረቱ ምንድነው ብዬ ያስቀመጥኩት ነገር አለ። እዛ ላይ ፉርሽ ከሆንክ በኋላ የትኛውም አይነት ከዲፕሎማሲ ጋር የተያያዘ ሰላማዊ የሚሆን በጉልበት የተደገፈ ዲፕሎማሲ የትም አይደርስም ማለት ነው ሲጀመር። ሁለተኛ ተጨባጭ አቅምንም ቅድም አንስተዋል። የአማራ ክልል የሌሎቹን አንስቻለሁ። ይህን አይነት አቅም የለው። አብይ ታዲያ ምኑን ተማምኖ ነው ለሚለው ጥያቄ አብይ ሞስት ፕሮባብሊ በዩኤ የሚሰጡ ድሮኖችን ከዛ በኋላ ደግሞ ባለፉት ጥቂት ዓመታት የገዛቸው ጂፒኤስ የሚጠቀሙ መድፎችን ረጃጅም መድፎችን የመሳሰሉትን ታንኮችን እንደ ድሮ ማስተኳሽ ሳይሆን በጂፒኤስ ቦታ መርጠው የፈለጉትን መምታት የሚችሉ ታንኮችን የመሳሰሉትን እና እንደዚህ አይነቶቹን ቴክኖሎጂዎችን ተማምኖ ነው እንጂ እግረኛ ሰራዊት ተማምኖ አይደለም። አሁን ይሄንን እያወራ ያለው ደጋግሞም ሲያወራ ሰምተው ከሆነ ቴክኖሎጂ ላይ የተመሰረተ ውጊያ እናደርጋለን ነው የሚል ያለው። ሰምተው ከሆነ ማነው እስራኤል ጋርን ለመደብደብ ሰራዊት እኮ ማስተማራት አላስፈልጋትም ሲል ሰምተዋል ያለው አንድ ጊዜ። ስለዚህ እያሰበው ያለው የእግረኛ ሰራዊት አይደለም። በእነዚህ በከባድ መሳሪያዎች ውጊያ ካደረኩ በኋላ ውጊያውን ከባድ መሳሪያ እንዳሸነፍኩኝ በጥቂት ብዛት የሌለው ወታደር እንዲቆጣጠረው በማድረግ በድል ወጣለው ብሎ ነው ካልኩሌት እያደረገ ያለው ማለት ነው። ይሄ ነገር እንግዲህ አሰብን ይዞ አስመራ ላይ መንግስት የሚቀጥልበት ሁኔታ ካለ በካውንተር በጸረ ወረራ ውጊያ በተለያዩ ስልት መጠቀም እንግዲህ ተመልከት 30 ዓመት ሙሉ ደርግን በዚህ አይነት መንገድ የተዋጋና ልምድ ያለው የኤርትራ መንግስት አሰብን በጣም በቀላሉ መልሶ ማይዝበት ምንም ምክንያት ሊኖር ይችላል። አብይ እኮ ትግራይ ውስጥ የገጠመው ችግር ይሄ ነው። መቀሌን ተቆጣጠር ያለው ብሎ በተቀመጠበት ሁኔታና መቀሌን ለቀው ወጥተው በየገጠሩ ከሄዱ በኋላ የገረላ ስልት ተጠቅመው እያንዳንዷን የተቆጣጠራትን ቀበሌ ቀጥሎ ወረዳ ቀጥሎ ትልልቅ ከተማ ቀጥሎ መቀሌ ይዘው አባረው አዲስ አበባ ድረስ እኮ እንዲሮጥ ያደረጉት እንዲህ አይነት ወታደራዊ ስልት ተጠቅመው ነው። እና አንድ ይሄ ነው እንግዲህ ይሄንን ለማስቆም አሰብን ብቻ አይደለም አስመራንም አጠፋለሁ፣ ህዝቡንም በጠቅላላ አጠፋለሁ፣ ሀገሩን ምድር አድርጌ ነው መቆጣጠር የሚችለው የሚል ከሆነ ይሄን ማድረግ የሚያስችል ምንም አይነት ጉልበት የለውም፣ ምንም አይነት አቅም የለውም ያለው አንዱ ትልቁ ነገር ይሄ ነው። ሁለተኛ ያልገባው ነገር በሌላ በኩልስ ምን ዝግጅት አለ? አብይ ሁሉም ነገር ከፍቶ ያቀማለኝ ያለኝ እያለ ለኤርትራ መንግስት ሲያሳይ የነበረ ነው። የኤርትራን መንግስት እኔ በደንብ አውቀዋለሁ። ከማንኛውም ነገር የበለጠ እያንዳንዷን ነገር በመረጃ ላይ የተመሰረተ
የተደራጀ አቅም መፍጠር ትልቁ ስልቱ አድርጎ ከትግል ጊዜ ጀምሮ ነው። ኢትዮጵያ ያላትን አንዳንዷን ነገር አቅሟን ሁሉንም ነገር አበጥሮ እንደሚያውቃለሁ እርግጠኛ ነኝ። እና አብይ አለኝ ለሚለው ወታደራዊ አቅም ማርከሻውን ሳያዘጋጅለት ይቀመጣል ብለህ ነው የምታስበው? አብይ ድሮን አለኝ ሲል ጸረ ድሮን የሆኑ ነገሮች አሉ። የራሳቸውን ድሮን እስካሁን ሳይዙ ቀርተዋል ብለህ ነው? ተመሳሳይ በሆነ መንገድ ይሄንን በመሳሪያ ደረጃ ያለ ትምክቱን አየር ላይ ተመሰረተ ነገር ሊሆን የሚያስችል ነገር እዛም ሊኖር እንደሚችል ነው የሚታየኝ። ከዛ ያለፈውን ነገር በቃ በፊት ለፊት መነጋገር አለ። ከዛ ያለፈው ነገር ምንድነው? እሱ አሰብን ይዛለው ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን ሊያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል? የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለመሆኑ ይሄንን እንሳስቦታል ወይ? እዛ አንድ ጊዜ አይ ሪመምበር መሐመድ ሐሰን ይሄ ጦርነት አብይ ቢጀምረው በጣም ጥሩ ነው መጨረሻውን ያመጣልናል በሚል መንገድ ተናግሮት ነበር። እኔ ቢጀምረው ልክ መሐመድ ሐሰን እንዳለው የአብይን መጨረሻ የሚያፋጥን ነገር እንደሚሆን ይገባኛል። ነገር ግን አደሰን ታይም ይሄን ጦርነት ጀምሮ የሚያስከትለውን የሁለቱም ወገን ህዝብ እልቂት፣ የሀብት የንብረት ውድመት በዚህ ላይ በኢትዮጵያ ላይ ሊያመጣ የሚችለውን አጠቃላይ የብሔራዊ ጥቅምና የደህንነት ጉዳት ግምት ውስጥ አስገብቼ ይሄ ሰውዬ የሚያደርገው ነገር ውድቀቱን ቢያፋጥንም በዚህ መንገድ መሄዱን ለዚህ ብዬ የማበረታታ አይደለሁም ያለው። ይሄ ነገር እንዳያደርግ ነው ቢደረግ ሊመጣ የሚችለው አደጋ አስቀድሞ እንዲያይና ከዚህ ነገር እንዲቆጠብ ለማድረግ ነው። ገና ለገና ይሄንን ጸረ ህዝብና ጸረ ሀገር የሆነ ሰውዬ ይሄን ነገር ለኩሶ በዚህ እንዲጠፋ በሚል እነዚህን ቅድም ያልኩ መዘዞች በሙሉ በአገር ላይ እንዲደርሱ አልፈልግም። ስለዚህ ውጤቱ ይሄ ሊሆን ይችላል ያለው ቅድም ያልኩ ነው። አሰብን ትቶ በ15 ቀን በ2 ሳምንት ባልሞላ ጊዜ አብይን ከአዲስ አበባ ከነ ጀሌዎቹ ጠራርጎ የሚያጠፋ ወታደራዊ ስትራቴጂ ለመንደፍ ከባድ አይደለም ነው አሰበው። ይሄን ሁሉ አስበውታል ወይ ነው አሁን የአብይ ጀነራሎች ጥያቄ ማቅረብ የምፈልገው። እንዲህ አይነቱ ነገር ይበጃል ወይ እና ምንድነው መፍትሄው? ቅድም እንዳልኩት ነው መፍትሄው አሁን መፍትሄው ወደብ አይደለም። መፍትሄው ኢንተርናል ኮሄዥን የለንም፣ አንድነት የለንም፣ ሰላም እና መረጋጋት የለንም። የሁሉም ነገር ጉልበትና መሰረታችን እሱ ነው። እሱን ሊያመጣ የሚችል የፖለቲካ እንቅስቃሴ ብቻ ነው በሁሉም መንገድ ብሔራዊ ጥቅማችንን ማስከበር የሚችለውን ነገር መስመር ማስያዝ የሚችለው። አብይ እንዲህ አይነቱን ነገር ማድረግ ይችላል ወይ? እኔ አይመስለኝም። እና እዳው ማን ላይ ነው የወደቀው ያለው ካሉ በራሱ ስርዓት ውስጥ መጨረሻቸው እንደማያምር በጣም አሳፋሪ በሆነ መንገድ ሊወድቁ እንደሚችሉ የሚያውቁ ጀነራሎች ካሉ፣ የፓርቲው ሰዎች ካሉ ከተቃዋሚውና ከሌላው ኃይል ጋር ተባብረው ይህንን ስርዓት ባጭር ጊዜ ውስጥ እድሜው እንዲያሳጥር ሙከራ ማድረግ። እንዛ ውስጥ እንዲህ አይነት ሰዎች ከሌሉ ይሄ ስርዓት ያመጣ ያለው አደጋ እጅግ አስከፊ መሆኑን የተረዱ የአብይ መንግስት አሁን አብይ ድንፋታና ንግግር ፓርላማው ላይ ያየሁት በሙሉ የሚያሳየው ያለው ትልቅ ችግር ውስጥ የገባ መንግስት መሆኑን ነው። ይሄ መንግስት ተቃዋሚው ሳይሰባሰብ ሳይደራጅ ይሄ መንግስት ቢወድቅ በምን እንሞላዋለን የሚል መፍትሄ ሳያመጣ ከታች ቂጡ እንደወለቀን ስራ ያፈሰሰ እንደሆነ ኢትዮጵያ ትልቅ ችግር ውስጥ ልትወድቅ ትችላለች ብዬ ነው ማስባለሁ። ስለዚህ ትልቁ ስራ ያለው ይሄ በተለያየ መንገድ የተለያየ ዓላማ ይዘው ለመቀራረብ ያቃታቸው ተቃዋሚዎች ለሁሉም አደጋ የሆነ ሁኔታ በኢትዮጵያ ሊፈጠር እንደሚችል አውቀው አስቀድመው በፍጥነት ብዙ የሚያቆራቆዛቸውን ነገሮች ለሌላ ጊዜ
ሁኔታዎች ሲረጋጉ መልክ ሲይዙ እናነሳቸዋለን። ቅድሚያ ግን ሀገርን ማዳን ህዝብን ማዳን ነው በሚል መንፈስ መተባበር የሚገባቸው ሰዓት ላይ የተደረሰ ነው ይመስለኛል። ኃላፊነቱ ተቃዋሚው ላይ ወድቋል ብዬ ነው ማስበው። አንዳርጋቸው እንግዲህ አንድ መስመር አበጅተን እንግዲህ አብይ አህመድ መስመር አበጅቷል። መስመሩ ምንድነው? እኔ በአሰብም ይሁን በባህር በር ጉዳይ እንዲያስብ ያለው ወረቀት አላገኘንም። አሰብ ባህር በሩ የሄደበት ምክንያት ምን እንደሆነ እንዴት እንደሄደ የሚያሳይ አንድም ነገር አላየውም የሚል ነገር አንስተዋል። ኢኮኖሚያዊ፣ ታሪካዊ ብዙ ምክንያቶች አሉን ይሄንን ለመጠየቅ የሚልም ነገር ያነሳል። እውነት ለመናገር አሁን አንተ ቀደም ሲል በደንብ እኔ ማምንበትም ነው በተለያዩ አጋጣሚዎችም በግልም አንዳንድ ሚዲያዎች ላይም ቀርብ የተናገርኩት አለ። አብይ አህመድ ወደ አሰብ ሲሄድ ፋኖች ወደ አዲስ አበባ መሄድ አለባቸው ነው። ምንም ሌላ ነገር የለም። ይሄ ሀገርን መክዳት አይደለም። በአሁን ሰዓት ባለው የኢትዮጵያ አጠቃላይ ሁኔታ እንደ አብይ አህመድ የኢትዮጵያ ብሔራዊ ስጋት የሆነ ሌላ ኃይል የለም። ከውጭም ከውስጥም የትኛውንም ኃይል የኢትዮጵያ ታሪካዊ ጠላቶች ናቸው የሚባሉትንም እሱ የሚነቅፋቸውና የሚያብጠለጥላቸው ኃይሎችንም ብናይ የትኛውም ኃይል ከአብይ አህመድ የበለጠ ለኢትዮጵያ አደጋ ነው ብዬ አላምንም። ስለዚህ በዚህ ላይ ጥርት ያለ አቋም ነው ያለኝ። አንተም አሁን እንደምትገልጽልን ከሆነ ከዛ የተለየ ሐሳብ አይደለም ያለ። ስለዚህ የሆነ መተፋፈር ያለ ይመስላል፣ የሆነ መሽኮርመምም ያለ ይመስላል። ከኤርትራም ሆነ ከአንዳንድ ኃይሎች ጋር አብይን ከሚታገሉ የአብይ አገዛዝ እንዲወድቅ በተለያየ መልኩ እንቅስቃሴ ከሚያደርጉ አካላት ጋር በተለያየ መልኩ መገናኘትን እንደ ኩነኔ እንደ ኃጢያት ልክ ኢትዮጵያን እንደ መክዳት እንዲቆጠር በጣም ጠንካራ የሆነ ምንድነው ቅስቀሳ እየተደረገ ነው። እዚህ ላይ የኢትዮጵያ ሕዝብ በደንብ ማወቅ ያለበትን ነገር ምናልባት አንተን በመሰሉ ፖለቲከኞች መገለጹ ጠቃሚነት ስላለው ነው። የሆነ ጥርት ያለ መስመር መኖር አለበት በኢትዮጵያ ጉዳይ። ኢትዮጵያ ትልቅ ሀገር ናት። የማንም ተላላኪ ለማንም ምናጎበድድ አይደለንም። ባይሆን በሰጥቶ መቀበልና ባለን ቁመናና ቁመት ልክ ተጽዕኖ መፍጠር የምንችልበትን አቅም እንዳናገኝ አብይን የመሰሉ ከመንደርና ከሰፈር አስተሳሰብ ያልወጡ በድንቁርና የተንቆጠቆጡ ሰዎች ስልጣኑን ይዘው እንደ ልባችን እንዳንሮጥ አድርገዋል። ስለዚህ በዚህ ላይ ጥርት ያለ መስመር ያስፈልጋል። ፋኖም በዚህ አንፃር ግልጽ የሆነ አቋም መያዝ አለበት። አሁን የፋኖ ኃይሎች ማለት ያለው ልዩነትም አንዳንድ ከህወሓት ጋርም ይሁን ከሌላው የኃይል ጋር መተባበርን ልክ ኢትዮጵያን እንደመክዳት አብይ ኢትዮጵያኮ ያፈራረሳት ነው ያለው። ከአብይ ጋር መሆን ኢትዮጵያን ማክበር፣ ከሌላ ኃይል ጋር መሆን ደግሞ ኢትዮጵያን መካድ እየተደረገ በሌሎች ዘንድም እየተነሳ ስላለ ነው። እንደው በዚህ ላይ እንደማጠቃለያም እንዲሆን ነው ጥርት ያለ መስመር የኢትዮጵያ ህዝብም ሌሎችም ኃይሎች ማግኘት አለባቸው። እስቲ በዚህ ላይ ምን ትላለህ አንዳርጋቸው? ትንሽ ወራት ቀደም ብዬ እኮ ይሄን ጉዳይ በተመለከተ በተለይ አማራ ፋኖን አስመልክቶ በግልጽ የጻፍኩት ነገር አለ። ኤርትራን ተመልክቶ የኢትዮጵያ መንግስት አንደኛ አንድ ትግል ነገር ግልጽ እናድርግ። የሁለቱ ሀገሮች ግጭት፣ የሁለቱ ሀገሮች ጦርነት የሚባል ነገር ትክክለኛ የሆነ አገላለጽ አይደለም። ኤርትራ ኢትዮጵያን ወራለሁ እያለች እየተናገረች አይደለም። ኤርትራን ወራለሁ እያለ እየተናገረ ያለው አብይ ነው። የአማራ የህልውና ትግል በሚገባ ሲተነተን እኔ ባለፈው ጽሁፌ እንዳቀረብኩት ያለው እንዲህ አይነቱን ኤርትራን የመውረር እርምጃ ወስዳለው ቢል የአማራ ፋኖ ከኤርትራ ህዝብ ጎን ቆመው ይሄን ወረራ መክተው የአብይን እድሜ ማሳጠር አለባቸው ብዬ በግልጽ ነው የጻፍኩት ያለው። ይሄን የጻፍኩበት ምክንያት አማራ የሚደርስበትን አጠቃላይ ጭፍጨፋ ሁሉ ነገር የቆመበትን፣ ትምህርት የቆመበትን፣ ንግድ የቆመበትን፣ እርሻ የሚባል ነገር ማህበሪያ ጠፍቶ ችግር የተወደቀበትን ሁኔታ ስታስበው አብይ ወደብ አመጣለሁ ብሎ የአማራን ህዝብ ሞቢላይዝ የሚያደርገው አማራ ምኑን ሊልክበት ነው? ለመሆኑ የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ከዛ ውስጥ ፈረንጆች ኩላሊትና ጉበት እየመረጡ መግዛት የሚችሉበትን ሁኔታ በአሰብ በኩል ለማስፈጸም ነው ወይ? በዛ ደረጃ ነው የደረሰው የአማራ የህልውና ጥያቄ። ስለዚህ በግልጽ በማያሻማ ቋንቋ ከአማራ ህዝብ ኢንተረስት አኳያ የአብይ አህመድ አገዛዝ እድሜው ማጠር የስራዎቹ ሁሉ እናት ነው፣ የሁሉም ነገር ቅድሚያ ነው እና ይሄንን በተመለከተ ምንም የማያሻማ አቋም ነው የወሰድኩት ያለው።
ሌሎችም በዚህ ደረጃ ህልውናቸው አደጋ ላይ ወድቀናል የሚሉ አሁን እየዋለ እያደረ ሁሉም ህልውናቸው አደጋ ላይ እንደወደቀ ሴንስ እያደረጉ መጥተዋል ያለው ድሮ ኢትዮጵያ የሚባል ሀገር ባይኖር ጉዳይ አይደለም የሚሉ ኢትዮጵያ የሚባል ሀገር ባይኖር ምን መዘዝ ሊመጣ እንደሚችል እየተረዱ የመጡ ጽንፈኛ የነበሩ ድርጅቶች ሁሉ አሉ። አሁን ብዙ ዘመኑ ጊዜው ወቅቱ ያመጣው የህልውና አደጋው የአንድ ህዝብ ብቻ ሳይሆን የተለየ ቢሆን የሚያማራው ሌሎችንም ጭምር ይዞ ገደል ሊገባ እንደሚችል የተረዱ በርካታ ኃይሎች አሉ። እነዚህ በሙሉ የህልውናቸው አደጋ ዋናው ምንጭ አብይ አህመድ መሆኑን አውቀው የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋራ ሺህ ጊዜ የኢትዮጵያ ጠላት የኢትዮጵያ ባንዳ ምናምን የሚል ቃላት ሲጠቀም አብይዋል የዲጂታል ሰራዊቶቹ ሲጠቀሙ ይዋሉ። ግልጽ የሆነው ስትራቴጂክ ኢንተረስታችን ከኤርትራ ጎን መቆም ነው። ልገርናል ሌላም ኃይል የአብይ አህመድ እድሜን የሚያሳጥር ከሆነ መቆም ነው። ይሄ አገርን መካድ የባንዳነት ነገር ነው ብሎ ለሚያወራው ሰው አንድ ደቂቃ ስጋት አይገባኝም ያለው ደስ እያለኝ ነው የሚለጥፍብኝ የባንዳነትና የካህዲነት ሜዳሊያ ደረቴ ላይ ብለጥፋለሁ። ለደቂቃ ሐሳብ አይገባያለሁ። ከአብይ በላይ ባንዳ፣ ከአብይ በላይ አገር የካደ፣ ከአብይ በላይ ቃሉን ያጠፈ ህዝብ የሰጠውን አመኔታና ድጋፍ በአጭር ጊዜ ውስጥ ስኳንደር ያደረገ አገሪቷን የነፍሰ ገዳዮች፣ የዘራፊዎች፣ የጡት ቆራጮች አሚን በዚህ ዘመን እንዴት እንደሚዘገነኝ ነገር እና በአጠቃላይ የህዝብን ህይወት በከተላቸው የኢኮኖሚ ፖሊሲዎች ሲኦል ያደረገ ሰው በዚህ በታሪካችን አይተናነቅም። ይሄ ማስወገድ ፕራዮሪቲ እንዴት እናስወግደዋለን? አብይን አስወግደን ቀጥሎ የሚመጣው ስርዓት ተመሳሳይ የሆነ አብይን የመሰለ ፍጥረት እንዳያመጣ ምንድነው መጠብቁ? አብይ በሚወድቅበት ሰዓት ላይ አገር ያለ መንግስት ቀርታ በዚህ ከሆኑ የሴኩሪቲ እና የመንግስት አገልግሎት ተቋርጦ ህዝብ እርስ በርሱ ወደሚባላበት ሁኔታ እንዳንገባ ምን ማድረግ አለብን? እነዚህን የመሳሰሉ ጥያቄዎች ናቸው የኔ ጥያቄ አሁን እንጂ የአብይ እና በዲጂታል ሰራዊቱ የባንዳነትና የምናምን ታርጋ ለጠፋ ለአንድ ደቂቃ አያሳስበኝም። ትልልቅ አጀንዳዎች አሉን አሁን ያነሳውልህ በእነዛ ላይ ነው መስራት ያለብን። ምክንያቱም ታሪካችንን እናውቀዋለን። ለዚህ ነው ህዝባዊ ስትሆን የምታየው ይሄንን ነው። ህዝባዊ ስትሆን በተለያየ ጊዜ ይሄ ህዝብ ታግሎ ለውጥ አምጥቷል ያለው ለውጥ ማምጥቶ ግን ያስረከበው ለኤሊቱ ነው። ኤሊቱ የተሰጠውን አደራ በየጊዜው በልቶታል ያለው የህዝብ እያመነ እየተከዳ ከዘመን ዘመን ችግር ውስጥ ነው የወደቀው። የሚቀጥለው ለውጥ በዘለቄታ ያለው ሰላም፣ መረጋጋት፣ ብልጽግና እንዲያመጣ ይሄ በየጊዜው እድል የተሰጠው ኤሊት ያጠፋውን ነገር መቆጣጠሪያ መንገዱ ምን ይሆናል ብለን የኢትዮጵያ ኤሊት የራሱን ኢቭል ተረድቶ ራሱን መቆጣጠሪያ ዘዴዎች ስልጣን ከመያዙ በፊት አምጥቶ ወደ ስልጣን የሚመጣበት ሁኔታ መፍጠር እንዴት ይችላል የሚል ጥያቄ እርስ በርሱ መነጋገር አለበት። እኔ እንዳብይ አልሆንም፣ ልሰጡኝም አልሰርቅም፣ እድል ባገኝም ሰላም ፍትህ አሳፍናለሁ በሚል የግለሰብ ኮሚትመንት ላይ የተመሰረተ አሰራር ከዚህ በኋላ አይበቃም። እኔ ራሴን ብትጠይቀኝ በጎ በመስራት ስም ጥሩ ነገር በመስራት ስም እድል ብትሰጠኝ ገብቶሃል በጎ እየሰራሁ ነው ብዬ ፋሽስታዊ እርምጃ ልወስድ የምችልበት እድል በጎ እየሰራሁ ነው ብዬ የህዝብን ሀብት የሚያባክን እርምጃ ልወስድ የምችልበት እድል እንዳለ እያንዳንዱ ኤሊት ማወቅ መቻል አለበት። ይሄንን ካሁኑ ተገንዝቦ ነው ለውጥ ለማምጣት የሚያደርገውን ትግል ማድረግ ያለበት። ትልቁ ስራችን ይሄንን መገንዘብ ይሄን መረዳት ነው። ለውጡ እንዴት ይመጣል? ላለው ጠመንጃ ያነሱት ኃይሎች በሰላማዊ መንገድ የሚታገሉት ኃይሎች በተናጠልም በጋራም በሚያደርጉት መንገድ በብዙ መንገድ ሊመጣ ይችላል። ጥንቃቄ መደረግ ያለበት ግን ይሄንን የተጓተተ ተቃዋሚዎች ግንኙነት ሳይፈጠር በጋራ አጀንዳ ሳይይዙ ቅድም እንደነገርኩ ቂጡ እንደወለቀን ስራ የአብይ መንግስት ቢወድቅ አገሪቷ ያለ መንግስት አይደለም ያለ ስቴት ልትቀር ትችላለች። ስቴት አልባ መንግስት ማለት ሶማሌ ማለት አይደለም። በኢትዮጵያ ሁኔታ ሶማሌ በዛም በዚህም ተመልሶ ተገጣጥሞ እንደገና አገር መሆን የሚችልበት እድል አለው። ኢትዮጵያ በዛ ደረጃ መውደቅ ከጀመረች አንድ ጽሑፍ ጽፌ ነበር። ሀምቲ ዳምቲ የሚሉትን የልጆች ካራክተር ግምት ውስጥ አስገብቼ አንድ ሲሰባበር ወድቆ
ይሄ ካራክተር መልሰው ለመቅጠም ሲሞክሩ ትርፍ ነገር ነው የተገኘው። መቅጠም አልተቻለም። ኢትዮጵያ እንደ ሀምቲ ዳምቲ ከተበተነች በኋላ መልሶ ገበገጣጠም አይቻልም። ስትበታተን ደግሞ የሚያተርፍ እንደሌለ ሁሉም እየተረዳው መጥቷል። ስለዚህ አስቀድመን ምን እናድርግ በሚለው ላይ ጠንክሮ መስራት ይጠይቃል ያለው። የተወሰኑ ጅማሮች አሉ። በዚህ ላይ መመካከር ተጀምሯል ያለው። እኔ በፊት ለፊት ነው የምነግርህ ያለው። በቅርቡ እዚህ ኔዘርላንድ ተደርጎ በነበረው ስብሰባ ላይ ፈጽሞ መገናኘት የማይችሉ ሰዎች ናቸው ያልኳቸው ሰዎች እኔን ጨምሮ ተገናኝተን ውይይት አድርገንበታል። እቺን ሰምቶ ይሆናል አብይ እንደዛ እንደ ማንጎ ነው የሚሉ ግራዋዎች ብሎ ደሙ ፈልቶ የተናገረው። ገምር ኦፍ ኮርስ እኔ በጽሁፍ ገልጬዋለሁ። ማንጎ ነኝ ብዬ አላውቅም። በጣም ነው ማመሰግነው አንዳርጋቸው ጽጌ። በእውነቱ በጣም ብዙ ነገሮችን ነው የሰማነው። እንግዲህ በዚህ ጉዳይ ላይ የየራሳቸውን የፖለቲካ አተያየም ያላቸው ሰዎች ካሉ በእኛ መድረክ ላይ ቀርበው መግለጽ ይችላሉ። በዚህ ላይ በተለይ አሁን ባለው የአብይ አህመድ የዲፕሎማሲ አካሄድ ከኤርትራ አንጻር እየተከተለ ያለውን አካሄድ በተመለከተ አቋም አለን የሚደግፍም ሊኖር ይችላል። ለኛ የተቃረነ ሐሳብ አይምጣ ማለት አይደለም።